ለኔ የእንትና ምሁር ነኝ ብዬ ማሰብ ከዛ መጥቼ አዲስ አበባ ነው የተማርኩት አዲስ አበባ ደግሞ ሁሉም ሰው በከፈለው ታክስ ድሬዳዎችም ጭምር በከፈላችሁ ታክስ የምትተዳደር አካል ያ ማለት ግን የአማራ ምሁር ነኝ ብሎ የሚያምነው ሰው ስህተት ሊሆን አይገባም ኦኬ ቅድም ነው ጽንፈኛው የተባለው የዜግነት ነው እንጂ የብሔር እንዳይነሳ የብሔር ነው እንጂ የዜግነት ነው መነጋገር አለብን አንተ አሜሪካ ውስጥ እኮ በየ4 አመቱ መንግስት ይቀየራል በየ4 አመቱ ህግ ይቀየራል አንድ ጊዜ ጽንስ ማቋረጥ ወንጀል ይሆናል አንድ ጊዜ ጽንስ ማቋረጥ መብት ይሆናል ኦኬ እንዲህ ነው ሐሳቦች ናቸው የሚዘዋወሩት እኛ ሀገር ግን ያንዱ ክልል ጀግና ያንዱ ክልል ወንጀለኛ ነው ይፈልጋል ሌላው ክልል ላይ ያንዱ ክልል ነፃውጪ ያንዱ ክልል ደግሞ ገዢው ነው የባሪያ አሳዳሪ ነው ስለዚህ ይሄን አይነት ነገሮች ተተን የጋራ ጀግና መፍጠር የምንችልበት ምናልባት እኔ ሳድግ አልহামዱሊላህ ታቦታችን ገባ የሚሉ ሙስሊሞች መሐከል ነው ያደግኩት ጥምቀት በዓል በወሎ ቆሞ የሚያሳልፈው በፊት ሙስሊም ነው የሙስሊም አፍጥር ሾርባና ሳምቡሳ የሚሰሩት ክርስቲያኖች ናቸው እነዛን በሂደት ያጠፋናቸውን ተሰደው የሄዱትን አልহামዱሊላህ ታቦታችን ገባ የሚሉትን ሰዎች ከየት ነው የምናመጣቸው ነው አሁን እኔ የሚመስለኝ ወደ ስራችን እንመለስ በሚለው ድጋሜ መመለስ የምፈልገው አክሱም ጽዮን ላይ ሰላም ለኩልኩሙ ብሎ የሚለው ቄስ ግሸን ማርያም ሰላም ለኩልኩሙ ብሎ የሚለው ቄስ በአንድ ሰዓት ሁለቱም ይሄን የሚያደርሱት ቄሶች አላሁ አክበር ብሎ ሰላምን የሚሰብከው አዛን የሚያደርሰው ሰባኪ በስብከት ስራው ላይ የተገኘ አይደለም እዚሁ ሀገራችን ውስጥ የምንገዳደለው ሳይበቃን ከሀገራችን ወጥተን በሰው ሀገር በዘር ተከፋፍለን መገዳደል ያውም በዘር ማለት ለሚከብድ ሁኔታ ማለት ነው በሳውዲ አረቢያ ውስጥ የሚኖሩ የአርሲና የወሎ ኦሮሞዎች ተከፋፍለው እንግዲህ አንዱን ለመግደል አንዱ ላይ መጥፎ ለመስራት አንዱ ላይቭ ላይ የመጣ ለማረድና ብቻ አንዱ ላይ መጥፎ ነገር ለመስራት እንግዲህ የተፎካከሩ የተቀዳደሙ ነው የሚገኙ when I tell you live ላይ አረደው ስላችሁ ላይቭ ላይ ቀለው በስንስራት ኦን ቲክቶክ ላይቭ የታየ ማለት ነው ቪዲዮን እንድታዩት አልመክራችሁም እንዳትፈልጉት ራሱ እኔ ያው ረጅም ጊዜን ማጠፋው ትዊተር ላይ ምናምን ስለሆነ እንደዚህ አይነት ነገሮች ያው ኮመንት ስለሆነ ያረበሸኝ እንግዲህ ለሚያዩ ሰው ለመጀመሪያ ጊዜ ለምታዩት ሰዎች በጣም ነው የሚረብሻችሁ ማለት ኢትዮጵያውያን ናቸው በስደት የሚገኙ ኢትዮጵያውያን ኑሯቸውን አሸንፈው የነሱ ኑሮ አሸንፈው የቤተሰባቸውን ኑሮ ለማሸነፍ ከሀገር የወጡ ስደተኞች ማለት ነው እነዚህ ስደተኞች ናቸው እንግዲህ እርስ በርስ የተፈላለጉ ላይቭ ላይ የገቡ እኔን ጀግና አንተ ነህ ጀግና እሱ መሞት አለበት መግደል አለበት መደብደብ መግረፍ መግደል መድፈር ወንድ ልጅ የደፈሩ እና የሳውዲ መንግስት ደግሞ ይሄን ነገር ይፈልጋል መሰለኝ የሳውዲ ፖሊስ ይሄን ነገር ይፈልጋል ያወቀ እንደዚህ ነገር የተካሄደ እንደሆነ ዝም ምን ያለው ማለት በቃ እርስ በርስ የተጨራረስን ነው በቃ እርስ በርስ የተገዳደሉ ሆኖ ተዋቸው አይነት ነገር ምን ያክል እንደምንናቃስቡ በአረብ ሀገር የሚሰሩ ሴት እህቶቻችንን ለማምጣት በነጮች ወር ደግሞ በእነሱ በአረቦች የሚደርስባቸውን ግፍና መገደል ወር ደግሞ ስቃይ እያየን እነሱን ለማምጣት ወደዚህ በሚሞከርበት ሰዓት ላይ ወንዶቹ ደግሞ እዛ ሄደው እርስ በርስ መጨራረስ ምን ማለት ነው እውነት ነው የምላችሁ እንደ ሀገር አንዳንዴ የማያልፍልን ለዚህ ነው በቃ ያለው የህዝቡ ችግር ነው በቃ ራሱ የህዝቡ ጭንቅላት ችግር ነው ብዬ እንዳስብ ያደረገኝ አጋጣሚ ለማንኛውም በሳውዲ አረቢያ የምትኖሩ ኢትዮጵያውያን ካላችሁ ይሄን ቪዲዮ የምትመለከቱ በጠቅላላ በዛ አካባቢ የምትኖሩ ሰዎች ካላችሁ ምንድነው ይሄ ጉዳይ የተካሄደ ያለው እስቲ ኮሜንት ላይ ጻፉልኝ ምን የተፈጠረ ወር ደግሞ በውስጥ መስመር ጻፉልኝ ለማጣራት ሞክራለሁ ነገሮችን ከዛ እናንተ ለማቅረብ ሞክራለሁ ብቻ ለማንኛውም እግዚአብሔር ኢትዮጵያን ከክፉ ይጠብቅልን ህዝቦቿን በአለም ዙሪያ የተበተኑ ህዝቦቿም እንደዚሁ ከክፉ ይጠብቅልን ለቤታቸው በሰላም ያብቃልን ሀገራቸው ቤታቸው ኢትዮጵያ ሰላም ሆና ወደ ኢትዮጵያ ለመመለስ ያብቃልን እላለሁ ሁሉም ኢትዮጵያዊ ከመተላለቃችን በፊት መስማት ያለበት ቪዲዮ ይሄንን ነው እንግዲህ ትናንትና ለምን ወጥቴ በአማርኛ አወራክ ለምንድን ነው ወጥቴ ለህዝብ የተናገርኩ እያሉ በየቤቱ እናቴን እኔን ዘግዝቆ ሲሳደቡን የነበሩት ቀጥታ በአማርኛ የሚለው አጀንዳ ይዙር እኛ አንድ የአማራ ልጅ እናግትና እንደዚሁ እናድርገው አማራዎች ደግሞ ስነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አንተ ሸዋ ነህ አይሉ ኦሮሞ በመሆኑ ብቻ ያግታሉ ሁሉም ይቅመስ ሁሉም ይበሳበስ ሁሉም መቅመስ አለበት እንደዚህ ማድረግ አለብን አሉ ይሄንን እየሰማው እንደ አንድ የሰው ልጅ ምንም የማያውቅ ሰው ነገ ድጋሚ እንድታረድ እንደናንተ እኔ ዝም ማለት ነው ያለብኝ ነገ ምንም የማያውቅ የአማራ ልጅ አጋድሞ ይረዱት ነገ ምንም የማያውቅ ልጅ የአርሲ ልጅ የሸዋ ልጅ የሆነን አገር ልጅ ይረዱት መተራረዱ ይቀጥል ዝም ልበል ለምን ዴ በአማርኛ አወራክ ከወንድምህ ሞት በላይ ነው መወራቱ የሚያሳፍረው መወራቱ ሳይሆን የሰው ልጅ አጋድሞ እንደዛ እየለመነ መግደሉ ነው
እናንተን ስተታችሁን ነው የነገርኩኝ። የናንተን ባለጌ፣ የናንተን ዱርዬ፣ የናንተን ገዳ፣ የናንተን አራጅ አሳልፋችሁ ስጡ። ማን ነው ይሄ አፈርሶ የሚባለው? የዛሬ 2 ዓመት አጋድሞ ሲያርድ የነበረው ዛሬ ወፍሮ አምሮበት ፈምሶ አዲስ ሳውዲ አረቢያ ውስጥ ነው ያለው። አሳልፋችሁ ስጡ። አረብኛ የምትችሉት በአረብኛ አውሩ፣ አሳዩ ለሳውዲ ፖሊስ። ይሄንን ለምን አታረጉም? እና አስሊ የአርሲ ልጆች አይደላችሁ? ለምን ወጣችሁ አትቃወሙ? እየታረደ ያለው የናንተ ልጆች አይደለም? ያረደ ያለው የናንተ ልጆች አይደሉም? እና ሌላው 11ዱም የኦሮሞ ክፍለ ሀገራቶች መቅመስ አለበት ብሎ በዚህ ልክ ወጥቶ ሲያወሩ ሁሉም እንድታረድ ቁጭ ማለት ነበረብኝ እኔ። እንኳን አወራው አይደለም በአማርኛ ገና በትግርኛ፣ በእንግሊዘኛ፣ በአረብኛ ቪዲዮ እንዲሰራ እለምናለሁ ኢትዮጵያኖችን። ምክንያቱም ሰው ልጅ ማለቅ የለበትም ብዬ ነው ማምነው። እኔ እንደናንተ ጨካኝ አረመኔ አይደለሁም። እኔ እናንተ ፌመስ ነኝ ባዮች ምስኪኑ ምንም ማቆን ልታስጨርሱ ነው። እኔም ማቀው ኦሮሞ ያሳደገውን በሬ ያሳደገውን በግ እንኳን አያርድም። ይሄማ ቤተኛ ነው ብሎ እንደ ልጁ ያያል። ሸጦ ቀይሮ ነው የሚበላው። ለእንስሳ እንኳን ምራራ ነው። በእውነቱ ከወደ ሳውዲ የሰማነው ነገር እጅጉን በጣም ዘግናኝ ለመናገር ለማሰብ ራሱ የሚከብድ ነው። እየተራረዱ ያሉት አርሲ ኦሮሞና ወሎ ኦሮሞ ተባብለው እንግዲህ የብሔሩ አልበቃ ብሎ ከብሔሩ ወርዶ ራሱ ወደ ነገዶች ወደ ጎሳ ወርዶ የመገዳደል ነገር እየሰማን ነው። ያውም ደግሞ ሀገር ውስጥ ሳይበቃ በውጪው ዓለም ሳውዲ ላይ እንዲህ አይነት ነገር እየሰማን ነው የምንገኘው። ሳውዲ ድረስ ሄደው ማለት ነው እንግዲህ ያስቡት። እዛ ሀገር ውስጥ እኛ መንግስት ራሱ የለም። እዛ ራሱ እንጃ ግራ በሚገባ ሁኔታ በረሃ ላይ ነው የተባለው። ተሰባስበው በላይቭ ከፍተው ቪዲዮ ላይ እያሳዩ እንዲያደርገን እንደረዳው እንዲህ እየተባባሉ እየተያያዙ እየተገዳደሉ በጣም በሚሰቀጥጥ ሁኔታ ነው እንትን ያለው። ይሄ በጣም ምን አይነት አውሬነት ለእናቴ ልኖርላት ራሱ እያላቸው እና ያረዱት አንድ ብቻ ደግሞ አይደለም እየቀጠለ በተከታታይ የሄዱበት ነው። በእንጨት ፊንጢጣ ውስጥ እየከተቱ ምናምን በጣም በቃ ለአእምሮ በሚከብድ ሁኔታ ነው እየተካሄደ ያለው እዛ እና ምን አይነት ጭካኔ እንደሆነ አይገባንም። እኔ እንጃ ምን ታስቦ ራሱ እንደሆነ በምን አይነት ሚዛን ራሱ ታስቦ እንደሆነ ምንስ ጥቅም ሊያመጣ እንደሆነ በማይገባ ሁኔታ ማለት ምን አስበው ራሱ እንደሆነ ከብሔር ወርዶ ራሱ ማለት ነው ከሃይማኖት ወርዶ ራሱ እርስ በርስ እንትን እያሉ ነው ያሉትና ምን እንደሚታሰብ በምን አይነት ሁኔታ ላይ እንዳሉ በማይገባን ሁኔታ ሀገር ውስጥ አልበቃ ብሎ ውጪ ተሄዶም ገና መገዳደል መተራረድ ያውም እንደ በግ ሳይሳሳ ለእንስሳ ራሱ አንድ ሰው ያሳደገው እንስሳው ከሆነ ይራራለታል ወይ ደግሞ ስጋውንም ሊበላ እንጂ ምንም እንትን ጥቅም ሊያገኝ እሱን በማረድ አይደል። እነዚህ ግን ምን ዳስ በጣም ሰቅጣጭ የሆነ ነገር ነው እየሰማን ያለ ነው። ይሄንን እጅጉን እንድናወግዝ የሚገባ ነገር ነው። ደግሞ ተከታታይ እየተሰማ ነው፣ እየቀጠለ ነው። እነሱም አላረፉም እና ምን እንደሚሻል እንደ ሀገር እንጃ። በጣም ዘግናኝና ለአእምሮ የሚከብድ ነገር ነው። ድንበር ራሱ ተሻግሮ በዛ ደረጃ መሆኑ ውጪ ራሱ ሄዶ አሁን እዚህ እንዴት እንደሆነ አይገባኝም። ምን ያው ውጪ ያለ ሰው እንዴት እንደሚያስብ ከሀገር ወጣው ብሎ ሰላም አገኘው ብሎ ሲሄድ ገና ደግሞ እዛም እየተከተሉ እንደዚህ ይሉታል። ሀገር ቤትም እንደዛ ያደርጉታል። ውጭም ሲወጣ በጣም ምን እንደሆነ ጣፈንቷ ግራ ነው የሚገባው የኢትዮጵያና እጅጉን የሚያሳዝን የሚሰቀጥጥ ለአእምሮ ለማሰብ ራሱ የሚከብድ ነገር ነው ሆኖ ያገኘ ነው። እንግዲህ ምን ይባላል? እንግዲህ ሰላሙን ጊዜ አምጣ ነው የሚባለው። በዚህ ጉዳይ ምን ታስባላችሁ? እንደው ምን መፍትሄ ይኖር ይሆን በእንደዚህ አይነት ነገሮች የሚለውን በኮሜንት ሲያሳውቁን። በማንኛውም በጣም የሚዘገንን ነው፣ ለአእምሮ የሚከብድ ነገር ነው ያለ ማለት ነው። እናመሰግናለን።